ሰንበት የእረፍት ቀን ነው። ሳምንቱን በስራ ያሳለፉ ሰዎች ለእረፍትም ከወዳጅ ጓደኛ ጋር ለመገናኘትም ወደ ሃይማኖት ተቋማት ለማምራትም አበቃቅተው የሚጠቀሙባት ዕለት እሁድ እንገናኝ ተብሎ ከወዳጅ ጋር ቀጠሮ የሚያዝባት ቀን። ይችኛው ዕለት ግን ለግልገል በለስ ከተማ ነዋሪዎች እንደ አብዛኞቹ እሁዶች በእረፍት የምታልፍ በደስታ የምትሸኝ ሰንበት አልነበረችም። ይልቁንም በርካቶች ወደ ሞት የተሸኙባት፣ እልፎች በሐዘን እንባ የታጠቡባት፣ ልጆች ለእናት አባት የቀሩባት፣ የሆድ ሆዳቸውን ለማውጋት የተገናኙ ጓደኛሞች ዳግም ላይ ገናኙ በአብሮነት ያለፉባት አሳዛኝ ዕለት ሆናለች። አንዳንድ ቀናት ጥቁር ሆነው ይከሰቱና ድንገት ሁሉንም ነገር ያጨልማሉ። መጣው ያለውን ያስቀራሉ፣ ደረስኩ ያለውን ያሰናብታሉ። በመተከል የሆነውም ይህ ነው። ጥቁር የሐዘን ቀን በርካቶችን ጠቅልሎ የወሰደ ሞት። ሀገር ሰላም ብለው ባሉበት ድንገት ተከስቶ ያለ ርህራሄ ነፍሳቸውን የጠራረገው የመኪና አደጋ ልብን ሰባሪ ሆኗል። ነገን እያቀዱ የተሰጣቸውን ሰንበት አቅም በፈቀደ እየተዝናኑ እያሳለፉ ሳለ ባልታሰበና ድንገት ኬት እንደመጣ ባልታወቀ አደጋ በርከት ያሉ ሰዎች ህይወታቸውን ሲያጡ፣ ሌሎች ከባድ ጉዳት ደርሶባቸው ሆስፒታል መግባታቸው ታውቋል። ዕለት ዕለት የሚሰሙ አደጋዎች ለሰሚው ዜና ሆነው ከመቅረባቸው ባሻገር የሚቀጥፉት ህይወት፣ የሚያጎድሉት ቤት፣ የሚፈጥሩት ሐዘን በቃላት እንዲህ ነው ተብሎ ለመናገር የሚቸግር ነው። እንዲህ ሀገር ሰላም ብሎ በተቀመጡበት የሚከሰት አደጋ ደግሞ ልብን የሚሰብር እጅግ የሚያስደነግጥ ለማመን የሚቸግር ነው። ግልገል በለስ ከተማም ያልታሰበ አደጋ ገጥሟት የሐዘን ድባብ አርብቦባት ውላለች። የዞኑ አስተዳደርም ለ3 ቀናት ሐዘኑ ታስቦ እንዲቆይ መግለጫ አውጥቷል። የሟቾች ቁጥር ከሰዓት ሰዓት እየጨመረ መምጣቱም ተሰምቷል። ስለተፈጠረው አደጋ በርካታ መረጃዎች እየተሰሙ ሲሆን ነገር ግን አደጋው እንዴት እንደተከሰተና ምን ያህል ሰዎች እንዳለፉ የተሳሳተ መረጃዎችም እየወጡ ከመሆኑ ጋር ተያይዞ ከፖሊስ ጥብቅ ትዕዛዝ ተሰጥቷል። ለመሆኑ አደጋው እንዴት ባለ ሁኔታ የተፈጠረ ነው? የጉዳቱስ መጠን ምን ያህል ነው? የሟቾች ቁጥር ስንት ደረሰ? የሚለውን እንዲሁም ስለ አደጋው ከመንግስት የተሰጠውን መግለጫ፣ የታወጁትም የሐዘን ቀናት በምን አይነት መልኩ ታስበው እንደሚውሉ ሁሉንም በዝርዝር ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ የሕክምና ባለሙያዎች የስራ ማቆም አድማ ተጠናክሮ ቀጥሏል። ከዚህ ጋር በተያዘም ህዝቡ በእንቅርት ላይ እንደሚባለው ሆኖበት በሕክምና ጦት ከፍተኛ ችግር ውስጥ መሆኑ ተሰምቷል። ለተደረገው የስራ ማቆም አድማ ከመንግስት የተሰጠው የዝምታ ምላሽ ብሎም የሕክምና ባለሙያዎች ወደ ስራ ገበታቸው እንዲመለሱ የወጡት ማስጠንቀቂያና ማስፈራሪያ አዘል ማስታወቂያዎች ነገሩን ይበልጥ እንዳከረሩት ሲነገር እየተራብን እንሰራለን የሚል ቃል አልገባንምና በዚህ ውዝግብ መሃል ለሚጎዳው ህዝብ የምንጠየቀው እኛ ሳንሆን መንግስት ነው ሲሉም ተደምጠዋል። ስለ ጉዳዩም የምንነግራችሁ አዲስ መረጃን ይዘናል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በዕለተ ሰንበት የደረሰውና ለበርካቶች እልፈትና ጉዳት ምክንያት ስለሆነው የመኪና አደጋ ከታማኝ የመረጃ ምንጮች የተሰሙ ትክክለኛ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ግልገል በለስ ከተማ በደረሰ የትራፊክ አደጋ እስካሁን 12 ሰዎች ህይወት አልፏል የሚለው መረጃ በዕለተ ሰንበት የተሰማ አስደንጋጭ መረጃ ነበር። በመተከል ዞን ግልገል በለስ ከተማ በደረሰ የትራፊክ አደጋ በሰዎችና በንብረት ላይ ከፍተኛ ጉዳት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ነበር የገለጸው። በትናንትናው ዕለት ጠዋት ከረፋዱ 3 ሰዓት ከሩብ ላይ በግልገል በለስ ከተማ በደረሰ የትራፊክ አደጋ ከፍተኛ ጉዳት በሰው ህይወትና በንብረት ላይ ደርሷል። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታዬ ጉርሜሳ እንደገለጹትም ሰሌዳ ቁጥር ኢቲ 17196 የሆነ ስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉን ገልጸዋል። ተሽከርካሪው ግልገል በለስ ከተማ በሚገኝ የህዝብ መገናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ኮማንደሩ አክለው ገልጸዋል። ጉዳት የደረሰባቸው ሰዎች በፓዊ አጠቃላይ ሆስፒታልና በሌሎች የጤና ተቋማት ሕክምና እየተደረገላቸው እንደሆነ ገልጸው እስካሁን ድረስም የ12 ሰዎች አስክሬን በአካባቢው ማህበረሰብና በጸጥታ ኃይሉ ትብብር መገኘቱን የገለጹት ኃላፊው ተሽከርካሪው ወደ ከተማ ሲገባ የፍሬን ችግር የነበረበት በመሆኑ በከተማው መግቢያ ኬላ ለፍተሻ
ፍተሻ መቆም አለመቻሉንም ጠቁመዋል። ኮማንደር ታዬ አያይዘው ባስተላለፉት መልእክት አሽከርካሪዎችና ባለንብረቶች መሰል አደጋዎች ከመድረሳቸው በፊት የተሽከርካሪዎችን ሙሉ ደህንነት ጠብቀውና አረጋግጠው አገልግሎት በመስጠት ኃላፊነታቸውን ሊወጡ እንደሚገባም ተናግረዋል። ይህ መረጃ ከወጣ ከሰዓታት ቆይታም በኋላ የሟቾች ቁጥር ከ12-19 መድረሱን መረጃዎች ጠቁመዋል። በግልገል በለስ ከተማ አስተዳደር ከጠዋቱ 3 ሰዓት ከሩብ ላይ አንድ ሎደር ከላይ ኤክስካቫተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራ ላይ የነበሩ ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት ማድረሱን ጠቁመው የሟቾች ቁጥር እንዳሻቀበም መረጃዎች ወጡ። ከዚህ ቀደም ብለን በሰራነው ዘገባ የሟቾች ቁጥር 12 መሆኑን ብንገልጽም የወደቀው መኪና ከተነሳ በኋላ የሟቾች ቁጥር 19 ደርሷል ሲል በመተከል ዞን የፓዊ ወረዳ መንግስት ኮሙኒኬሽን ድጋሚ መረጃዎችን አሰራጨ። በአደጋው የሞቱ ሰዎች ቁጥር ወንድ 17፣ ሴት 2 በድምር 19 ሲሆን ከባድና ቀላል አካል ጉዳት የደረሰባቸው ወንድ 11፣ ሴት 2 በድምር 13 ሰዎች ሆስፒታል በሕክምና ላይ የሚገኙ ሲሆን ከፍተኛ ገንዘብ የሚያወጣ ንብረትም መውደሙን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሜሳ መግለጻቸውን የመተከል ዞን ኮሙኒኬሽን መምሪያ ዘግቧል። የዞኑ አስተዳደርም በትናንትናው ዕለት ረፋድ አካባቢ በደረሰው ከፍተኛ የትራፊክ አደጋ ምክንያት ለ3 ተከታታይ ቀናት በዞኑ በሐዘን ታስቦ እንዲውል አሳስቧል። በዚህም መሰረት በመተከል ዞን የሚገኙ የንግድ ድርጅቶችና ሆቴሎች ከነገ ጀምሮ ለ3 ተከታታይ ቀናት ምንም አይነት ሙዚቃ ባለመክፈት በሐዘን አስበው እንዲውሉ አሳስቧል። የዞኑ አስተዳደር ለሟች ቤተሰቦች መጽናናትን በመመኘት መላው የከተማው ነዋሪዎችና የጸጥታ አካላት ላደረጉት ከፍተኛ ርብርብ ምስጋና አቅርበዋል። እኛም ለሟቾች ነፍስ ይማር እያልን በዚህ ባልታሰበ አደጋ ቤተሰቦቻቸውን ላጡ ሰዎች አምላክ መጽናናቱን ይሰጣቸው ዘንድ እየተመኘን ወደ ሌላኛው መረጃችን ስናልፍ የደሞዝና የጥቅማ ጥቅም ጥያቄን በማንሳት ለመንግስት የ30 ቀናት የቅድመ ዝግጅት ጊዜ ሰጥተው የነበሩ የጤና ባለሙያዎች ምላሽ ባለማግኘታቸው የስራ ማቆም አድማ ማድረጋቸው ከተሰማ ቀናት ተቆጥረዋል። ባለሙያዎቹ ከጥቂት ከተመረጡ የሕክምና ክፍሎች ውጪ ያለውን ክፍሎች ከግንቦት 5 ቀን 2017 ዓመተ ምህረት ጀምሮ ስራ ማቆማቸው የሚታወስ ነው። በተለያዩ የሀገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃና ከጽኑ ህሙማን እንዲሁም ደግሞ ከድንገተኛ ቀዶ ህክምና ክፍሎች ውጪ ያሉ የህክምና ተቋማት ክፍሎች አገልግሎት መቋረጣቸው ታውቋል። በተለይም ስፔሻላይዝድና ኮምፕሬሄንሲቭ የሆኑ የሀገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄ አስተባባሪዎች የገለጹ ሲሆን 70% በላይ የሚሆኑ ስራ ማቆማቸው ታውቋል። ለአብነትም ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታል በከፊል ስራ ማቆም ከተደረገባቸው የጤና ተቋማት መካከል የሚጠቀሱ ናቸው። የሀገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹት አንድ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያ እሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ ማውጣታቸውን ገልጸዋል። ስጋት የሌለባቸውን ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40% የሚሆነው የሆስፒታሉ ባለሙያ ስራ አልገባም ሲሉ ገልጸዋል። በሐዋሳ ዩኒቨርሲቲ ሆስፒታል የሚያገለግሉ ሐኪምም ራሳቸውን ጨምሮ አብዛኞቹ ባለሙያዎች ስራ እንዳቆሙ ገልጸው ከድንገተኛ ክፍሎች ውጪ ያለ አገልግሎት ሙሉ በሙሉ ዝግ መሆኑን ገልጸዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል ጥበበ ጊዮን ሆስፒታል የህክምና ባለሙያዎችም ስራ ማቆማቸው ተነግሯል። የመጨረሻ አቅማችንን አሟጠን እስከ ዛሬዋ ቀን ደርሰናል። ከዚህ በላይ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ ቅንጦት ፈልገን ወይም ህዝብን ለመጉዳት አስበን አሊያም ከመንግስት ጋር ነገር ፈልገን አይደለም ሲሉ ባለሙያው ለስራ ማቆሙ ተገቢነት ምክንያት አቅርበዋል። ስላለው ሁኔታ ማብራሪያ የሰጡት የጤና ባለሙያ ንቅናቄ አስተባባሪ ስራውን ባቀድነው ልክ እየሄደ ነው ብለዋል። ባለሙያዎች በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስረድተዋል። እየተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባሁም ያሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የህክምና እጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላ ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄው ነው ብለን ስላሰብን ጠይቀንም የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉም ተናግረዋል።
አሁንም መንግስት ዝምታውን መርጧል ያሉት የጤና ባለሙያዎች የጤና ተቋማት አመራሮችና ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዛቸው ታግዷል፣ ወደ 6 የሚሆኑ ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷቸዋል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም ስለ ሁኔታው አስረድተዋል። በከፊል የተጀመረው የስራ ማቆም ምንም ምላሽ የማይሰጥበት ከሆነም ተጠናክሮ እንደሚቀጥል እየተነገረ ይገኛል። በሀገሪቱ የተለያዩ ክፍሎች ውስጥ የሚገኙት የጤና ተቋማት ውስጥም በሚካሄደው የስራ ማቆም አድማ ምክንያት ተቋማቱ ሰራተኞቻቸው ወደ ስራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎች እየወጡ ይገኛል። የስራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ የተናገሩት የጤና ባለሙያው ምላሽ አለማግኘታቸው ሳያንስ ካለፈው ሳምንት ማብቂያ ጀምሮ የጤና ባለሙያዎችና አመራሮች በጸጥታ ኃይሎች መያዛቸውን የተነገረ ሲሆን የተወሰኑትም በዋስ መለቃቃቸውን መረጃዎች አመላክተዋል። ዓለም አቀፍ የሰብአዊ መብት ተከራካሪ ሆነው አምነስቲ ኢንተርናሽናልም በእስር ላይ የሚገኙት የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ እንደሆነም መናገራቸው ይታወሳል። በተፈጠረው የስራ ማቆም አድማ ግንባር ቀደም ተጎጂ የሚሆነው ህዝብ ነው። የጤና ጉዳይ ለነገ ይደር የማይባል በመሆኑ መንግስት ለቀረበው ጥያቄ አፋጣኝ ምላሽ ሰጥቶ የሕክምና ባለሙያዎች ወደ ስራ ገበታቸው ተመልሰው ለህዝቡ አገልግሎት መስጠት እንዲጀምሩ እየተመኘን የዛሬውን መሰናዶ አበቃን። ዳግም በሌላ ወቅታዊ ማህበራዊና አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም